አበበ በጣም ነው የማመሰግነው። እንግዲህ ምናልባት ቁንጽል ሀሳቦችን ያስቀደምነው የዚህ አርሲ ጥቅምት 14 የፈጸመው የ14 ሰዎች አሰቃቂ ግድያን እሱን እያወገዝን ነው። አንዲት ዘፋኝ ወለደች ወይም ደግሞ ዱባይ ሄደች የሚለው ዜና በልጦ እንዲህ አይነት የንጹሃን ግድያዎችን ማህበረሰቡ በዝምታ ያለፈ ተደጋጋሚ ጥቃቶችን እያስተናገድን ነውና ምናልባት ይህንንም ዜና ሰምተህ ከሆነ በዚህ ጉዳይም የፊልድ ማርሻሉንም በተለይ ሰሞኑን የመከላከያ ስራ 118ኛው አከባበር ጋር ተያይዞ ሰላም፣ ልማት፣ ወደብ እንፈልጋለን 200 ሚሊዮን ህዝብ በ3 ሚሊዮን ህዝብ አይጨፈለቅም በቦሌም በባሌም የሚል ንግግር አሰምተዋል። አንድምታውንም በአንተ እይታ እንድታካፍለን ሰሞኑን ሹምሽርን በተመለከተ እነዚህ ሶስት ጉዳዮች ላይ በአጭሩ ማብራሪያ ብትሰጠን። አመሰግናለሁ ወንድማገኝ። ይሄ የእናንተንም ዜና አዳምጫለሁ። አንዳንድ መረጃዎችም አሉ ከዚህ ከአርሲ ዞን የ14 ንጹሃን ዜጎች ግድያ ብቻ አይደለም፣ እጅግ አሰቃቂ ግድያ ነው። አንዳንዴ ለመናገር የሚቀፋልና አርሲ ዞን ላይ እንግዲህ በተለይ ከዚህ ከክርስትና እምነት ተከታዮችም ጋር ተያይዞ ከኢትዮጵያ ኦርቶዶክስ እምነት ተከታዮች ከቤተክርስቲያን በጣም በርካታ አገልጋዮች በየጊዜው ሲገደሉም ከእናንተም ጋር አብረን በጋራ በዚህ ዕለታዊ ፕሮግራም ላይ እኔም ተወያይቻለሁ። በጣም ነው የሚያሳዝነው እና በዚህ መልኩ የግፍ ግድያ የሚፈጽበት ምድር ሲሆን አርሲ ምንድን ነው የኦሮሚያ ክልላዊ መንግስት ምንም ማድረግ ያልቻለው ለምንድን ነው? እውነት ለመናገር የተከበሩ አቶ አባዱላ ገመዳ፣ አቶ ጁነዲን ሳዶ፣ ወይዘሮ እነኚህ ሁለት ሰዎች ለአምስት ዓመት የኦሮሚያ ክልል በፕሬዝዳንት የመሩት ከአርሲ ነው የወጡት። የአዲስ አበባ ከንቲባ ክብርት አዳነች አቤቤ፣ አቶ ጀማል አባሶ፣ ዶክተር አለሙ ስሜ፣ አቶ ዲና ሙፍቲ፣ አቶ ሽፈራው ጃርሶ የቀደመው የውሃ ልማትና ሚኒስተር ከአርሲ የወጡ ሰዎች ናቸው። ትልልቅ በሚኒስተር ማለት በክልል መሪነት ትልልቅ ቦታ ላይ ያሉ ሰዎች ናቸው። ዛሬም ምንድን ነው እሱ የዛን ክልል ይህን ሰቆቃ ከዛ ክልል ወጥተው እዛ ተምረው አሁን ዛሬ እኮ ከተገደሉት ሰዎች ማህበረሰብ ጋር እኮ አብረው ይኖሩ ይመስለኛል፣ ወይ ከአባቶቻቸው ወይ ከልጆቻቸው ጋር። ይህንን ግምት ውስጥ አስገብቶ ይህን ችግር አርሲ ላይ መፍታት ያልተቻለው ምንድን ነው? እሱ ሰው እኮ መንግስት አለ ብሎ እኮ ነው ተረጋግቶ የሚንቀሳቀሰው። መንግስት አለ ይጠብቀኛል፣ መንግስት አለ ይከላከልኛል ብሎ ነው። በየጊዜው ሲደጋገም ደግሞ ወይ ነገር እኮ ግራ ያጋባል። እሺ አንድ ጊዜ ሁለት ጊዜ ይፈጸም፣ አንድ ጊዜ ሁለት ጊዜ ሲፈጸም ማህበረሰቡን በደንብ አድርጎ ለመጠበቅ መንግስት መነቃቃት አለበት። ይህን ግን ጆሮ ዳባ ብሎ መንግስት በየጊዜው የሚፈጠሩ እንደዚህ አይነት በጣም የሚያሳዝንና እጅግ የሚዘገንን ማህበረሰቡን ወደ ሌላ አቅጣጫ ሊመራ የሚችል አንድ ቀን እኮ ይሄ በደል ተከማችቶ የፈነዳ ቀን እኮ በጣም ከፍተኛ ችግር ይፈጥረው። ምንድን ነው ይህን ያክል የሰው ዘር እኛ ጋር ረክሷል ወይ? እና አንድና እነ ቻይና እንኳን ስንት ቢሊዮን ህዝብ ይዘው እኮ ህዝባቸውን ይጠብቃሉ። ምንድን ነው እኛ ከቻይና እና ከህንድ ህዝብ በላይ በዛ እንደ ኢትዮጵያ ህዝብ በዚህ መልኩ እንዲቀነስ ተፈልጓል እንዴ? ይሄ መንግስት ሪሊ ዶክተር አብይ አህመድ የሚመሩት መንግስት ይሄንን ነገር ቢያስተውለው ጥሩ ነው። በዚህ 7 ዓመት ውስጥ በግድያ ረገድ አገር ውስጥ የታየው ሰቆቃ እጅግ በጣም ከፍተኛ ነውና እኔ ወለጋ ላይ የተፈጸመው ችግር እየተደጋገመ ነው፣ በየጊዜው የተደጋገመ ነው፣ ወደ አንድ አቅጣጫ ያደላ ነው። ደግሞ ከሃይማኖትም አንጻር ከዘርም አንጻርና ከዚህ መቀመቅ ውስጥ ክልሉን ማውጣት አሁንም ስልጣን ላይ ያሉት የአቶ ሽመልስ አብዲሳ ትልቅ ኃላፊነት ነው። እዛ ክልል ያለውን ህዝብ የመጠበቅ ግዴታ አለባቸው። እነኚህንም አካላት ለህግ ማቅረብ ነው። እንግዲህ መንግስት እውነትም እንደው ለእውነት የቆመ ከሆነ ይህን ማድረግ ይጠበቅበታል። እዛ ብቻ አይደለም። አሁን እኮ አድማሱን እያሰፋ መጥቶ ኦሮሚያ ውስጥ ያለው ችግር እዚህ ጉራጌም ላይ እኮ ጉራጌ ዞን ላይም እኮ በየጊዜው የምናያቸው ችግሮች የተፈጠሩ ናቸው። ሰዎች ይገደላሉ፣ የሆነ አካል ይነሳል፣ ከዛ አልፎ ተርፎ ወደ ጅማ ጭምር መክሌት ተጀምሯል። እና ይሄ ነገር አድማሱን በጣም እያሰፋ መጥቷል። መንግስት አለ ወይ? እነኛ አካባቢዎች ላይ መንግስት ኮንትሮል ያደርጋሉ? ይሄ በደንብ ሊሰመርበትና እጅግ በጣም የሚያሳዝን ነው። ባለፈው የአምቦ ዩኒቨርሲቲ ተማሪዎች ይመስሉኛል ሰሜን ሸዋ ላይ በተፈጠረው እንትን ሸዋ ላይ ምስራቅ ሸዋ ላይ ግድያዎችን በመቃወም ዩኒቨርሲቲ ተማሪዎች አውግዘው ሰልፍ ወጥተዋል። ወገኖቻችን እየተገደሉ ናቸው የሚል። ስለዚህ ይህንን ኦሮሚያን በየቦታው ደም የሚቀባውን አካል ለይቶ መንግስት የማስተካከያ እርምጃ መውሰድ አለበት። አለዚያ መንግስት አገሪቷን በትክክል እየመራ ነው ብሎ ለማመን በጣም ተቸግረናልም። ሌላው ከዚህ ከሰሞኑ
የመከላከያ ሰራዊት 118ኛ ጋር ተያይዞ የተከበረው በዓል ላይ ፊልድ ማርሻሉ ያደረጉትን ንግግር ሰምተናል። በእርግጥ የታደልን ቢሆን ኖሮ የመከላከያ ሰራዊታችን 118ኛ ዓመት ሲከበር በጋራ ህዝቡን ጭምር የሚያከብረው ነበረ። በዚህ በ118 እንደ ተከበረ ከተባለበት ጊዜ እንኳን በኋላ ባለው ዘመን ውስጥ የኢትዮጵያ መከላከያ ሰራዊት ትልቅ ገድል የሰራ ነው፣ ትልቅ ታሪክ የሰራ ነው። ዛሬ ያሉት መሪዎቻችን አሳልፈው ሲሰጡ እኮ አሰብን ለዛ ቦታ እኮ የተጋደሉ የተዋደቁ እኮ የመከላከያ ሰራዊት አባላት ናቸው፣ ኤርትራ በረሃ ውስጥ የቀሩት። ይሄ ሲታሰብ ዛሬ ይህ በዓል ሲከበርም መሪዎቻችን ወይም በተለይ ወታደራዊ አዛዦቻችን በጣም በተደበላለቀ መልኩ የሚያቀርቧቸው ሀሳቦች ረጋ ብለው ቢያስተውሉበት ጥሩ ይመስለኛል። እኛንም ግራ የሚያጋባ ነው የሚሆነው። አንዳንድ ጊዜ በመንግስት ሲቪል ባለስልጣኖች ከጠቅላይ ሚኒስትሩ ጀምሮ መነገር የሚገባቸው ጉዳዮች በወታደራዊ መሪዎች ይነገራሉ። ወታደራዊ መሪዎች ከሲቪል መንግስቱ የሚመጣውን እንትን ወደ ተግባር የሚቀየርበትን ነገር እንጂ እያንዳንዱን በአደባባይ ላይ እንደ ካድሬ የሆኑ ሀሳብ የሚያቀርቡ መሆን አልነበረባቸው። በዚህ ረገድ መስተካከል የሚገባው ነገር መስተካከል ይኖርበታል። እና ልክ ነው፣ ሰላም ያስፈልገናል፣ ልማት ያስፈልገናል፣ ወደብ ያስፈልገናል፣ ምንም ጥርጥር የለውም። ነገር ግን ነጋ ጠባ ማድረግ የሚገባንን ነገር ስትራቴጂክ በሆነ መጀመሪያ ሰላማዊ ድርድሩ ዲፕሎማሲያዊ ድርድሩ አስቀድሞ በዲፕሎማሲ የሚፈታበትን ችግሩ ሰሞኑን ዲና ሙፍቲም በሰላማዊ መልኩ እንፈታለን ብለው ነበረ። ይህንንም በራሳቸው እንትን ላይም ገልጸውልናል። እሱም ሲያልቅና ግራ ሲያጋባ ወይም በዛ በኩል አልፈታ ሲል ከዚያ በኋላ ፊልድ ማርሻሉ እንዳሉትም በባሌም ሆነ በቦሌ በእርግጥ በባሌና በቦሌ የባህር በር እናስመልስም ወይ ዲፕሎማሲ ነው ወይ አለዛ ለይቶ ልንጦሎት መግባት ነው እንደሚባለው እና ይህን ግምት ውስጥ አስገብተን ምን መደረግ አለበት የሚለውን ሲቪሎች ናቸው፣ የመንግስት አካላት ናቸው፣ መሪዎች ናቸው። ሌላውን ነገር ሁሉ ለመከላከያው መተው ተገቢ ያለ መከላከያው የራሱ የሆነ የስራ ድርሻ አለው። በአደባባይ ካድሬ አይደሉም የመከላከያ አዛዦች፣ ሚሊተሪ ሳይንስ ነው ያጠኑት። ይህንን ግምት ውስጥ በማስገባት በሚገባ ደግሞ የመከላከያ ሰራዊቱ አባላት በየቦታ የሚያደርጉት ንግግር የተሳከረ ነበር፣ እርስ በርሱ የሚጋጭ ነበር። እያየን እኮ ነው። ትልልቅ የመከላከያ መሪዎች በጀነራል ደረጃ ያሉ እኮ ይሄ ጦርነት እንኳን የሀገር ውስጥ ጦርነቱ እንዲቆም ያላቸውን ስሜት በአደባባይ ሲገልጹ እያየን ነበረ። የት ገቡ? ኢቭን ለሹመት እንኳን አልቀረቡም። እንደዚያ እውነቱን አፍጠው የተናገሩ ጀነራሎች። ስለዚህ አሁንም እየተናበቡ ያለመናበብ ችግሩ እኮ ተረጋግቶ አገርን ያለመምራት ችግር ነው። ከዚሁ ጋር አያይዤ መናገር ፈልገው እንደማገኝ ዛሬና ትናንት ሹምሽር ወስቷል። ዛሬ የአማራ ክልል መንግስት ኮሚኒኬሽን ቢሮ 20 ምናምን ሹማምንትን አሳውቆናል። ከዛ ውስጥ እኮ ወደ 9 ነው 10 ሚኒት የቢሮ ኃላፊዎች ናቸው። የቢሮ ኃላፊዎች ደግሞ የካቢኔ አባላት ናቸው። በአንድ ጊዜ አንድ ክልል 12 የካቢኔ አባላት አንስቶ በአዲስ ሲተካ ምን ችግር ቢመጣ ነው ይሄ ሁሉ ባለስልጣን በአንድ ቀን የተራገፈው? ደቡብ ኢትዮጵያ አሁን ከመሸ የወጣውንትን ደግሞ አስደናቂ ነው። ደቡብ ኢትዮጵያ ላይም እንደዚሁ መኪናዎቻቸው ቤት አድርሰዋቸው ተመልሰው ማዕከል ይረፉ ተብሎ ይሄውና ውሃ ውስጥ የገባች አይጥ መስለው ነው ባለስልጣኖቹ ወደ ቤት የገቡት። ምንድን ነው በአንድ ጊዜ ይህን ያክል ሹምሽር? ችግሩ መንግስት ስቴብል ሆኖ አገር እየመራ አይደለም። ብልጽግና ተረጋግቶ አገር እየመራ አይደለም። በጣም በርካታ ከ9,000 በላይ የሚሆኑ እርምጃዎች ወስጃለሁ ብሏል በአባላቶች ላይ። ተረጋግቶ እየመራ አለመሆኑ ደግሞ አገርን ጭምር ነው የሚያናውጠው። በቃ በመንግስት ውስጥ የተረጋጋ ነገር የለም፣ ችግር አለ ውስጡ መንግስት። ስለዚህ ይሄ ውስጡ ያለው ችግር እያናወጠው ከሀገሪቱ የተለያዩ ነውጦች ጋር ተደባልቆ ነገ ምን ሊፈጠር እንደሚችል መገመት አያዳግትም። ስለዚህ መንግስት ውስጡ ያለውን ነገር ለመረጋጋት መሞከር መቻል አለበት እና በዚህም ደረጃ ሹማምንትን ከየክልሉ ማስወጣትና ማባረር የራሱ የሆነ ተጽዕኖ ይፈጥራል። ነገር እዚህ ውስጥ የሚፈጥረው ችግር እየከፋ ነው የሚመጣው። ዛሬ እየሰማን ነው እንግዲህ ካሜሩን በ92 ዓመቱ ፕሬዚዳንቱ ስልጣን አልለቀቁም ብለው ይኸውና ካሜሩን ዛሬ የዋለችበትን ነገር ኢንተርናሽናል ሚዲያዎች እየዘገቡና እያየን ያለ ነው እና እንዲህ ነው የሚሆነው። ለዚህ ነው ብዙ ጊዜ በኔ ተራ አንደበት እንኳን ስናገር ስልጣንና ቋንጣ ተንጠልጥለው አይቀሩም የምለው ይህንን ነው። የክልል መሪዎችን ያን ያክል እንትን ሲያሰቃዩ የነበሩ ይኸውና ዛሬ ወደ ቤታቸው ሹልክ ብሎ ሲገቡ ስናይ በእውነት ነው በጣም ነው የሚገርመውና ይሄ ያለመረጋጋት በብልጽግና ውስጥ ያለውን ያለመረጋጋት የሚያሳይ በመሆኑ
ሀገርን ከክፉ አደጋ ለመጠበቅ መንግስት የራሱን ቤት ሊፈትሽ ጥሩ ነው። በዚህ አይነት የጅምላ ስልጣን ማውረድ ሀገር የምትረጋጋ የሚመስል ከሆነም ወይም አዳዲስ አመራሮችን በማምጣት መረጋጋት ይመጣል ከተባለ ውሸት ነው። የጉልቻ መቀየም ወጥ አያጣፍጥም። ቀምሞ በደንብ መወጥወጥ ነው የሚያስፈልገው። አመሰግናለሁ ወንድማገኝ። በጣም አመሰግናለሁ አቶ አበባ አካሉ ከአዲስ አበባ በሶስት ጉዳዮች ላይ ለሰጠህን አጭር አስተያየት በተመልካች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ።